እነዚህ ሰዎች ሐሳባቸው ከሰው ከሆነ እነሱም ይጠፋሉ፣ የተሰበሰቡትም ሰዎች ከነሱ ጋር ያሉትም ሰዎች ይበተናሉ። ሐሳቡ ግን ከእግዚአብሔር ከሆነ፣ ፈቃዱ ግን ከእግዚአብሔር ከሆነ፣ ህይወታቸው ላይ ያለው የእግዚአብሔር ሐሳብና አጀንዳ ከሆነ ግን ምናልባት ከእግዚአብሔር ጋር ስትጋጩ እንዳትገኙ። ይህንን ምክር የመከራቸው በመጽሐፍ ቅዱስ ክፍል ላይ በሐዋርያት ሥራ መጽሐፍ ላይ ገማልያ የሕግ መምህር ነውና ሐዋርያቱን እጅግ ባሰቃዩአቸው ጊዜ ሐዋርያቱን እየጠሩ በዚህ ስም እንዳትናገሩ፣ በዚህ ስም እንዲህ እንዳታደርጉ እያሉ በጣም ይዝቱባቸዋል፣ ይገርፏቸዋል፣ ብዙ ነገር ያደርጉባቸው ነበርና ገማልያ የሚባለው የሕግ መምህር ከሰው የሆነ ነገር እንደማይቀጥል የተረዳ ሰው ነው። ምክንያቱም በዘመኑ በነበረበት ዘመን ብዙ ሰዎች ከሰው የሆነ ሐሳብ ይዘው ተነስተው ከራሳቸው የሆነ ሐሳብ ይዘው ተነስተው እነሱም ጠፍተዋል፣ የሰሟቸውም ሰዎች ጠፍተዋል። ስለዚህ ይሄ ሰው ይህንን ነገር ስለተመለከተ እነዚህን ሰዎች ተዋቸዋል። ሐሳቡ ከሰው ከሆነ አለ ይጠፋሉ አለ። እነሱም ይጠፋሉ፣ የተሰበሰቡትም ሰዎች ይጠፋሉ። ምክንያቱም አለ በዘመኔ ሰዎች አይቻለሁ ብሎ ሁለት ሰዎችን ጠቅሶ ይነግራቸዋል። እነዛ ሁለት ሰዎች የራሳቸውን ሐሳብ ይዘው ተነስተው ብዙ ሰው አስከተሉ፣ ብዙ ሰው አብሯቸው ነበረ። ነገር ግን በኋላ ላይ እነሱም ጠፉ አላቸው። የሰሟቸውም የተከተሏቸውም ሰዎች አብረው ጠፉ። እነዚህ ሰዎችም ከሰው ከሆነ ሐሳባቸው ይጠፋሉ፣ ከእግዚአብሔር ከሆነ ግን ምናልባት ከእግዚአብሔር ጋር ስትጋጩ እንዳትገኙ ብሎ ጠቃሚ ምክር ይመክራቸዋል። ወዳጆቼ ወይ ዛሬም በዚህ ዘመን ላላችሁ እህት ወንድሞቼ እከሌ ሐሰተኛ ነው፣ እከሊት ሐሰተኛ ናት፣ እከሌ እንዲህ ነው፣ እከሌ እንዲህ ነው ብላችሁ በብዙ ውጥንቅጥ ውስጥ፣ በብዙ ግራ መጋባት ውስጥ፣ በብዙ ጭንቀት ውስጥ፣ በብዙ ውክቢያ ውስጥ፣ በብዙ ነውጥ ውስጥ ላላችሁ ወይም በብዙ ስድድብ ውስጥ ሶሻል ሚዲያ ላይ በተለያየ አይነት ሁኔታ ውስጥ የሰዎችን ስም እያነሳችሁ እየተንቀሳቀሳችሁ ያላችሁ ሰዎች እኔ አንድ ነገር እንደ ገማልያ ከመጽሐፍ ቅዱስ ይህንን ቃል አንስቼ ልምከራችሁ። ከሰው የሆነ ሐሳብ ይቆማል። ከሰው የሆነ ሐሳብ አይቀጥልም። ከሰው የሆነ ስብስብ ከሥጋ ፈቃድ የመጣ የትኛውን ጉዳይ ሊቀጥል አይችልም። ከእግዚአብሔር ከሆነ ግን ልታስቆሟችሁ። እንዲሁም እንዲህ ብዬ እንደ ገማልያ ልምከራችሁ፣ ምናልባት ከእግዚአብሔር ጋር ስትጋጩ እንዳትገኙ። ምናልባት በዛ ሰው ሕይወት ያለው የእግዚአብሔር ሐሳብ፣ የእግዚአብሔር ፈቃድ፣ የእግዚአብሔር ፍላጎት፣ የእግዚአብሔር መሻት፣ የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ ከሆነ ምናልባት ከእግዚአብሔር ጋር ስትጋጩ እንዳትገኙ ብዬ ልምከራችሁ። ወዳጆች ሆይ የሰው ሐሳብ አይቆምም። የሰው ፈቃድ አይቆምም። የሰው ፍላጎት፣ የሰው ማንነት፣ የሰው ሐሳብ ያለበት ጉዳይ በሙሉ አይጸናም፣ አይቀጥልም፣ አይቆምም። የእግዚአብሔር ፈቃድን ግን ልታስቆሟቸው። ለዚህ ነው ሐዋርያው ጳውሎስ እነሱ ሕይወት ላይ ያለውን ሐሳብ ሳውል በነበረበት ጊዜ በማሳደድ ላይ ሳለ እነሱ ሕይወት ላይ ያለው የእግዚአብሔር ሐሳብ እንደሆነ ስላልተረዳ በጣም ያሳድዳቸው ነበር። ለዚህ ነው ጌታ ኢየሱስ ተገልጦ እውነቱን ካስረዳው በኋላ እርሱም ወደዚህ እውነት መጥቶ ይህንን እውነት ተቀላቅሎ ስለዚህ እውነት መናገር የጀመረው። ወዳጆቼ ከሰው የሆነ ሐሳብ በየትኛው ዘመን ውስጥ አይጸናም፣ አይቀጥልም፣ አይበዛም። ከእግዚአብሔር የሆነ ሐሳብ ከሆነ ግን ይጸናል፣ ይቀጥላል፣ ያሸንፋል። ስለዚህ በዚህ ጉዳይ ውስጥ የተጠመዳችሁ ወንድሞቼ፣ እህቶቼ በዚህ የምታባክኑትን ጊዜ ክርስቶስ ኢየሱስን በመስበክ እንድትቀጥሉ ጸልያለሁ። በዚህ ሁኔታ ውስጥ ያላችሁ ሰዎች በዚህ ክርክር ውስጥ፣ በዚህ ውጥንቅጥ ውስጥ፣ በዚህ የእግዚአብሔር ፈቃድ ባልሆነ ሐሳብ ውስጥ ከምትመላለሱ ይልቁንም የተሰጣችሁን መክሊታችሁ ተሰጥቷችሁ ያ የተሰጣችሁን መክሊት በማገልገል ዘመናችሁን ጨርሱ። የትኛውም ሰውን እግዚአብሔር አምላክ ቆማችሁ እከሌን አዋርዱት፣ እከሌን ስደቡት፣ እከሌን እንዲበሉት አለ። ለሁሉ ነው የሚለው አይደል መጽሐፍ ቅዱስ። መጽሐፍ እንዲህ ይላል፣ ለሁሉ እንደ ስራው እሰጥ ዘንድ ዋጋው በእጄ ነው እንጂ አለ። በእጃችሁ ነው ዋጋቸውን እየሰጣችሁ ቀጥሉ አለ። ዋጋው በእጄ ነው ይላል። ስለዚህ ማንም ስህተት እየሰራ ይቀጥል፣ ጻድቁም ወደፊት ይጽደቅ፣ ኃጢአተኛውም ወደፊት ኃጢአቱን ያድርግ። ለሁሉ እንደ ስራው የሚሰጥ ጌታ። ወዳጆች አንድ ነገር ልበላችሁ በዚህ አጋጣሚ፣ ለአንድ ተማሪ ውጤት የሚሰጠው መምህሩ እንጂ ተማሪዎች አይደሉም። ተማሪው የሰራውን የልፋቱን የድካሙን ዋጋ የሚቀበለው ከመምህሩ እንጂ ከተማሪ እጅ አይደለም። ተማሪ ወድቃል ስላለ አንድ ተማሪ አይወድቅም። መምህሩ ግን የሰራውን ውጤት ተመልክቶ የሚያስፈልገውን ለዛ ለሰራው ስራ ይሄ ነው የሚገባ ብሎ ትክክል የሆነውን ትክክል ያለውን ትክክል አይደለም ብሎ ውጤቱን ይሰጣል። ወዳጆች ሆይ ለእያንዳንዱም ደግሞ እንደ ስራው የሚሰጥ ጌታ አለ። ማንም በማንም ላይ ለመፍረድ እግዚአብሔር አልቀባውም። ማንም በማንም ላይ ቆሞ እንዲበይን እግዚአብሔር የሰውን ልጅ አልሾመም። እግዚአብሔር ለእያንዳንዱ መክሊት ሰጥቷል። ቀብሮ መጠበቅ፣ በዛ መክሊት ማትረፍ የዛ ሰው ድርሻ ነው።
ስለዚህ ወዳጆች ከዚህ አይነት ውጥንቅጥ ውስጥ ውጡና ከሰው የሆነ ሐሳብ ይቆማል፣ ከእግዚአብሔር የሆነ ሐሳብ ይቀጥላል። ስለዚህ የእግዚአብሔርን ሐሳብ በማገልገል ላለመጥፋት ራሳችሁን አዘጋጁ እንጂ የእግዚአብሔርን ሐሳብ በማገልገል ዘመናችሁን ለመቀጠል ዋጋ ለመቀበል ከእግዚአብሔር ዘንድ ሽልማትን ለመቀበል ሩጡ እንጂ ሰውን በመስደብ ሰውን በመተቸት የምታገኙት ሽልማት የለም። ሰውን በመስደብ የምታገኙት የወንጌል አክሊል የለም። ሰውን በማዋረድ እከሌ እንዲህ ነው ብሎ በመናገር የምታገኙት ሽልማት የለም። ይልቁንም ሽልማት የምታገኙበትን የክርስቶስን እውነት ላልሰሙት በመናገር ላልዳኑት በማውራት እድሜያችሁን በዚህ ጨርሱ። እግዚአብሔር ይባርካችሁ።